ትራምፕ ኢትዮጵያ ላይ ጨከኑ። ነገሩ ምንድነው? If they can't love our country, we don't want them. ፕሬዚዳንት ዶናልድ ትራምፕ በተለይም ከሰሞኑ አንድ አፍጋኒስታናዊ ሁለት የብሔራዊ ዘብ አባላት ላይ ጥቃት ከሰነዘረ በኋላ በስደተኞች ዙሪያ ያላቸው መጥፎ አተያይ እየባሰበት ይመስላል። ከድርጊቱ በኋላ የታዩ ሁነቶችም በቀጣይ ህገወጥ የተባለም ሆነ ህጋዊ ስደት በአሜሪካ ምድር መኖሩን አጠያያቂ እያደረገው እንደሆነ ተንታኞች በመናገር ላይ ይገኛሉ። በተለይም የጥገኝነት ጥያቄያቸው ገና ያልጸደቀና በሂደት ላይ የሚገኙ ስደተኞች በወቅታዊ ሁነቶች ከፍተኛ ስጋት የፈጠረ መሆኑን ታዛቢዎች እየተናገሩ ይገኛል። የትራምፕ የከዚህ ቀደም ስደተኞችን በገፍ የማባረር ሂደት ሰነድ አልባዎችን የሚመለከት እንደሆነ ሲናገር የቆየበት ሂደት አሁን ላይ እየተቀየረ ይመስላል። በተለይም ከሰሞንኛው ጥቃት በኋላ ከፍተኛ የፖሊሲ ለውጥ እንዳለ ሲኤንኤንን ጨምሮ የአሜሪካ ግዙፍ መገናኛ ብዙሃን በሰፊው የሚናገሩት ሆኗል። በሂደት ላይ የሚገኙ የጥገኝነት ጥያቄዎችን ውሳኔዎች ባለበት እንዲቆም ማድረግ የዚሁ የአዲሱ እውነት አንድ አካል መሆኑም መረጃዎች ያሳያሉ። ከዚያ በተጨማሪ በዘመነ ጆ ባይደን አስተዳደር የተሰጡ የመኖሪያ ፍቃድ ሰነዶችን መልሶ ድጋሚ ለመመርመር ጥረት መጀመሩ ይገለጻል። ከዚያ ባለፈ ግሪን ካርድ የያዙ ግለሰቦችን ሁኔታ መልሶ ማጥናት አይነት ሂደቶችን ተግባራዊ ለማድረግ እቅድ መያዙን መረጃዎች ያመለክታሉ። ይህ አይነቱ ነገር በአሜሪካ ኑሮ የጀመሩ በርካታ ስደተኞችን ከፍተኛ ስጋት ላይ የሚጥል መሆኑም ይገለጻል። የአሜሪካ የሀገር ውስጥ ደህንነት ዋና ጸሐፊ ክሪስቲን ኖኤም ከቀናት በፊት ስለ ጉዳዩ ሲናገሩ የጥገኝነት ጥያቄ በሚያቀርቡ ብሎም ይህንን ሀገር ለመጎብኘት በሚመጡ ላይ ከማህበራዊ ትስስር ገጻቸው አንስቶ የጉዞ ታሪካቸውን፣ የግንኙነት ሂደታቸውን፣ የባዮሜትሪክ መረጃቸውን ከነሱ ብቻ ሳይሆን ከመንግስታቸውም ጭምር እየተቀበልን በትኩረት እናያለን ሲሉ ተናግረዋል። ብዙ ታዛቢዎችም ታዲያ በቀጣይ ተግባራዊ ሊደረጉ የሚችሉ እርምጃዎችን ተከትሎም ወደ አሜሪካ እንዳይገቡ እገዳ የሚጣልባቸው ዜጎች ቁጥሩ አሁን ካለበት በከፍተኛ መጠን ሊጨምር እንደሚችል እየተናገሩ ናቸው። የትራምፕ አስተዳደር ቀድሞውንም ቢሆን የብሔራዊ ደህንነት ጉዳይን እንደ ምክንያት እየጠቀሰ ስደተኞችን ቁም ስቅል ማሳየት ስራው ያደረገ ከመሆኑ አንጻር ወቅታዊ ሁነቶች ከባድ ስጋት መፈጠራቸውን ለማወቅ ተችሏል። ይህ በእንዲህ እንዳለም የወቅቱ የፕሬዝዳንት አስተዳደር በአሜሪካ በጊዜያዊ ከለላ አሰራር ሂደት እየኖሩ የነበሩ ኢትዮጵያውያን ከ60 ቀናት ከሀገር ለቀው እንዲወጡ ማሳሰቢያ ያዘለ መግለጫን አውጥቷል። አሜሪካ በጦርነት በተፈጥሮ አደጋ ወይም በሌሎች ተያያዥ ከባድ ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ወይም ቴምፖራሪ ፕሮቴክትድ ስታተስ የሚሰኝ አሰራር ተግባራዊ ስታደርግ ቆይታለችም። የመብት ከነበራቸው ሀገራት አንዷ የነበረችው ኢትዮጵያም ከዝርዝሩ ላይ ስሟ እንዲነሳ ተደርጓል። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክሪስቲን ኖኤም ለኢትዮጵያ ተሰጥቶ የነበረው የጊዜያዊ ከለላ መብት መነሳቱን አስታውቀዋል። አንዳንዶች ኢትዮጵያ ውስጥ ያሉ ሁኔታዎች ስለተሻሻሉና አሜሪካ የሚኖሩ ኢትዮጵያውያን ዜጎች ወደ አገር ቤት ቢመለሱ የከፋ የደህንነት ስጋት እንደማይገጥማቸው በመገምገም ጊዜያዊ ከለላው መነሳቱን እየተናገሩ ነው። እኛም በወቅታዊው የትራምፕ አስተዳደርና የስደተኞች ፍጥጫ ዙሪያ ሊሰሙ ይገባሉ ያልናቸውን ወቅታዊ ጉዳዮችን በሰፊው ይዘን መጥተናል። አብራችሁን ቆዩም። ስደት በአሜሪካ ትናንትና ዛሬም። ጆ ባይደን የመጀመሪያው 3 የስልጣን ዓመታት የደቡብ ድንበር በከፍተኛ ደረጃ በስደተኞች ተጥለቅልቆ መታየቱን መረጃዎች ያመለክታሉ። የኮቪድ-19 ወረርሽኝ፣ የተፈጥሮ አደጋዎችና በላቲን አሜሪካ የከፋ ምጣኔ ሀብታዊ ሁኔታ መኖር ከዚያ በኩል ወደ አሜሪካ የሚደረገውን ፍልሰት እንደጨመረው ይገለጻል። በባይደን የመጨረሻ የስልጣን ዘመን በአሜሪካ ሜክሲኮ ድንበር የተጣሉ እገዳዎች ስደት በከፍተኛ ደረጃ እንዲቀንስ በማድረግ በኩል ሚናቸው ከፍተኛ እንደነበር መረጃዎች ያሳያሉ። ነገር ግን ትራምፕ እየደጋገሙ ወረራ የሚሉትን የስደተኞች ፍልሰት ማስቆም ስኬታማ ብለው የሚጠቅሱት የፕሬዝዳንትነት ተቀዳሚ ስራቸው መሆኑን ያስመሰከረ አካሄድን ተግባራዊ ሲያደርጉ ታይተዋል። አወዛጋቢው ፕሬዝዳንት ገና ስልጣን በጨበጡ በሰዓታት ውስጥ በተለይም በደቡብ ድንበር በኩል ያለውን የስደተኞች ፍልሰት ለማስቆም የተለያዩ እርምጃዎችን ለመውሰድ መጣደፋቸው አይዘነጋም። ፕሬዝዳንቱ በሀገሪቱ ሰበር ሰሚ ፍርድ ቤት ጭምር ተቀባይነት የሌለውን እርምጃ ተግባራዊ ያደረጉም ወራት አስቆጥረዋል። ከሳምንታት በፊት ከድንበር ላይ ስደት ጠያቂዎችን የመመለስ ፖሊሲያቸውን እንደሚመረምር የአሜሪካ ሰበር ሰሚ ፍርድ ቤት ማስታወቁም አይዘነጋም። ትራምፕ ግን ስልጣን ላይ ከወጡ ጊዜ አንስቶ የስደተኞችን ጉዳይ መፍትሄ ላይ ሲያደርሱ እንደማይቀመጡ በተለያየ መንገድ እያሳዩ ይገኛሉ። በጉዳዩ ዙሪያ የአስቸኳይ ጊዜ አዋጅ ማወጅ የሚያስችላቸውን ፕሬዝዳንታዊ ትዕዛዝ ጭምር ፈርመዋል።
ከዚያ ጋር ተያይዞ ተጨማሪ ወታደራዊ ሰዎችን በመመደብ በሜክሲኮ በኩል ለረጅም ጊዜ ሲመኙት የቆየውን የድንበር አጥር ገንብተው ለማጠናቀቅ እየሰሩ ይገኛል። ባሳለፍነው መጋቢት የአሜሪካ ጉምሩክና ድንበር ቁጥጥር ባለስልጣን የመጀመሪያውን የድንበር ውል እንዲወስድ መደረጉም ዘገባዎች ጠቁመዋል። 11 ኪሎ ሜትር የሚረዝመውን የድንበር አጥር ለመስራት የ$70 ሚሊዮን ስምምነት መፈረሙንም ለመረዳት ተችሏል። የትራምፕ አስተዳደር እንደዚህ አይነት ተግባራት በድንበር ተሻጋሪ ፍልሰት ዙሪያ ከፍተኛ መቀነስ እንዲኖር በማድረግ በኩል ሚናቸው የገዘፈ እንደሆነ ይገለጻል። የትራምፕ ሁለተኛ የስልጣን ዘመን 100 ቀናት ውስጥ ይህንን የሚያረጋግጡ አሃዛዊ መረጃዎች መገኘታቸውን ለማወቅ ተችሏል። ይህ በእንዲህ እንዳለም በነሐሴ 2025 መረጃ መሰረት በትንሽ 2.2 ሚሊዮን የጥገኝነት ጥያቄ አመልካቾች በአሜሪካ የመቆየት የመጨረሻ ውሳኔያቸውን ለማግኘት እየተጠባበቁ እንደነበር ለማወቅ ተችሏል። ከአፍጋኒስታኑ ግለሰብ ጥቃት በኋላ በጥገኝነት ጥያቄዎች ላይ ነገሮች እየከረሩ መሆናቸውንም ብዙዎቹን የጥገኝነት ጥያቄዎች ለስጋት እየዳረገ መሆኑን መረጃዎች ይጠቁማሉ። ኢትዮጵያ የተሰረዘችበት የልዩ መብት አሰራር ምንድን ነው? በ1990 የአሜሪካ ኮንግረስ የብሔራዊ አደጋ ጦርነትና ሌሎች አስገዳጅ ሁነቶች ካሉባቸው ሀገራት ለሚመጡና ወደሚመጡበት መመለስ ከባድ ለሚሆንባቸው ዜጎች የተለየ ጥበቃን የሚሰጥ አሰራር ዘርግቷል። መርሃ ግብሩ በቀጣይ ሊራዘም በሚችል ሁኔታ ከሚጠቀሱት ሀገራት የሚመጡ ዜጎች ለተወሰነ ጊዜ በአሜሪካ እንዲኖሩና እንዲሰሩ ፈቃድ የሚሰጥ ነው። በዛ አይነት ሂደት እስከ ቅርብ ጊዜ 17 ያክል ሀገራት ተካተው የሚገኙ ሲሆን 1.3 ሚሊዮን የውጭ ዜጎች በዚህ አሰራር ተጠቃሚ ሆነው በአሜሪካ እንደሚኖሩ ይነገራል። ይሁንና ግን የትራምፕ አስተዳደር ይህንን ሂደት ጭምር ለመፋቅ ጥረት በማድረግ ላይ መሆናቸውን መረጃዎች ያመለክታሉ። ለአብነት ያክል ትራምፕ ዳግም ስልጣን ቢያዙ በወሩ ሃይቲን ከዚህ የልዩ መብት ተጠቃሚነት ለማውጣት ውሳኔ አሳልፎ የነበረ ቢሆንም በፍርድ ቤት ውሳኔው ታግዶባቸዋል። ከዚያ በተጨማሪ የወቅቱ የአሜሪካ አስተዳደር ለቬንዙዌላ፣ አፍጋኒስታን፣ ካሜሮን፣ ኔፓል፣ ሆንዱራስ፣ ኒካራጓና ሶሪያ የተሰጡትን ልዩ መብት ለማቋረጥ ወይም እንዳይራዘሙ ለማድረግ ጥረት እያደረገ እንደሆነ ይገለጻል። ባሳለፍነው ህዳር ደግሞ ይኸው ፒቲኤስ የሚሰኝ የልዩ ጥበቃ አሰራር ከደቡብ ሱዳንና በርማ በሚመጡ ሀገራት ዜጎች ላይ እንዳይተገበር ለማድረግ መወሰኑ ይነገራል። ሁለቱም ሀገራት በእርስ በርስ ጦርነትና መፍትሄ ባላገኘ ግጭት ላይ መሆናቸውን ተከትሎም ብዙዎች ውሳኔውን ይቃወሙታል። ይሁንና ግን በዚህ በያዝነው ታህሳስ ወር 12 ሀገራት ብቻ በዚህ ልዩ አሰራር ፈቃድ አግኝተው እንዳሉ ለማወቅ ሲቻል የአብዛኞቹ ቆይታን በቀጣዩ ዓመታት የመራዘም ዕድሉ አጠያያቂ እንደሆነ ይገለጻል። አሁን ላይ ኢትዮጵያ ከዝርዝሩ ላይ ስማቸው ከተቀነሰ ሀገራት አንዷ መሆኗን ተከትሎም በዚህ አሰራር ጥበቃ የሚያገኙ ሀገራት ዜጎች ቁጥር እየቀነሰ ይገኛል። የትራምፕ አስተዳደር ባሳለፍነው ጥቅምት በየዓመቱ የሚቀበላቸው ስደተኛ ጠያቂዎች ቁጥር 7550 ብቻ እንደሚሆን መወሰኑን የሚገልጹ መረጃዎችም ወጥተዋል። ይህም በሚሊዮን የሚቆጠሩ ሰዎች ከጦርነት ከድህነትና ከመብት ጥሰት ሌሎች ጉዳዮች ጋር በተያያዘ መድረሻቸው አድርጓት የቆዩትን አሜሪካ የከዚህ ቀደም አካሄድ እንዲቀየር የማድረግ ሂደቱን ዘገባዎች ያመለክታሉ። ሌላው ቀርቶ በፈረንጆች አቆጣጠር አምና 2024 አሜሪካ በዋነኝነት ከዲሞክራቲክ ሪፐብሊክ ኮንጎ፣ አፍጋኒስታን፣ ቬንዙዌላ እና ሶሪያ አይነት ሀገራት የመጡ ከ100 ሺህ በላይ ስደተኞች መቀበሏን መረጃዎች ያሳያሉ። ይሁንና ግን አሁን ላይ ነገሮች ተቀይረው በትራምፕ አስተዳደር በኩል በከፍተኛ ቁጥር ወደ ሀገር የሚገቡ የተፈቀደላቸው ነጭ ደቡብ አፍሪካውያን ብቻ መሆናቸው ይነገራል። ፕሬዝዳንቱና በአስተዳደራቸው ያሉ እንደ ኤለን መስክ አይነት ሰዎች ነጭ ደቡብ አፍሪካውያን በሀገራቸው የመብት ጥሰት፣ ዘረኝነት፣ ማስፈራሪያና ግድያ እያስተናገዱ ነው የሚል ተጨባጭ ያልሆነ ወቀሳ ያቀርባሉ። የትራምፕ ሰዎች ነጭ ደቡብ አፍሪካውያን ከመሬት ስሪት ማሻሻያ ጋር በተያያዘም በደል እየደረሰባቸው እንደሆነ ጭምር በመናገር ልዩ መብት እንደሚሰጣቸው ውትወታ የሚያቀርቡ ናቸው። ይሁንና ግን መሬት ላይ ወርዶ ሲታይ 80 በመቶ ወይም ከ63 ሚሊዮን የሚበልጠው ቁጥር የደቡብ አፍሪካ ዜጋ የሀገሪቱን 4 በመቶ ብቻ ተቆጣጥሮ የሚገኝ ነው። በይቅርታ ስም የደቡብ አፍሪካን አብዛኛውን ሀብትና መሬት ተቆጣጥረው በሚገኙት ነጮች ዙሪያ የሚነገረው ሐሰት መሆኑን በመግለጽም የሀገሪቱ መንግስት አበክሮ ያስተባብላል። ይሁንና ግን ትራምፕና አጋሮቻቸው ለእንደዚህ አይነቱ ነገር ጆሮ ያላቸው ስላለመሆኑ በከባድ መከራ አሜሪካ የገቡ ሶማሊያውያንን ከፍ ዝቅ እያደረጉ ለነጭ ደቡብ አፍሪካውያን ግን ተስለብ እያሳዩ ናቸው እየተባለ ይገኛል። በቀጣይ ስም ሰሞንኛው በአሜሪካ ብሔራዊ ዘብ አባላት ላይ የተፈጸመ ጥቃት ግሪን ካርድ ላላቸው ጭምር መጥፎ መዘዝ ይዞ እየመጣ እንደሆነ ይገለጻል። የግሪን ካርድ ያላቸው ዜጎች ምንም እንኳን የመምረጥና የአሜሪካ ፓስፖርት የሚያዝ ሙሉ መብት ባይኖራቸውም
በቋሚነት አሜሪካ ውስጥ የመኖርና የመስራት እድል ያላቸው መሆኑ የሚታወቅ ነው። ይሁንና ግን ከሰሞነኛው ጥቃት በኋላ አሁን ላይ በዋነኝነት ከ19 ሀገራት የመጡ ዜጎች ግሪን ካርዳቸው ወደ ኋላ ተሄዶ እንዲመረመር ሊደረግ መሆኑን ዘገባዎች ጠቁመዋል። እንደዚህ አይነቱ ሂደት ብዙ ሺዎችን የሚመለከት መሆኑን ተከትሎ ግን የምርመራ ስራው የሚያልቅ መቼ ነው የሚለው ጭምር አጠያያቂ እንደሆነ ይገለጻል። ይህ በእንዲህ እንዳለም ባሳለፍነው መስከረም የትራምፕ አስተዳደር በተወሰኑ የስራ ቪዛዎች ላይ ክልከላ ያስቀመጠ መሆኑ የአስተዳደሩን አደገኛ አካሄድ የሚጠቁም መሆኑን የሚናገሩም አሉ። የወቅቱ የአሜሪካ መንግስት በአንጻሩ የስራ ቪዛዎች የአሜሪካውያንን የስራ ዕድል የሚነጥል እንደሆነ በመግለጽ 100,000 የአሜሪካ ዶላር የሚያወጣ ኤች-1B የተሰኘ ቪዛ ይፋ እስከ ማድረግ ተጉዟል። በአሜሪካ ተፈላጊውን ሰራተኛ እንደማያገኙ በሚገልጹ በተለይም በቴክኖሎጂ ዘርፍ ላይ ለተሰማሩ ኩባንያዎች በየዓመቱ 65,000 ኤች-1B ቪዛዎችን በክፍያ ለማቅረብ መታቀዱንና ቁጥሩ በኩባንያዎች ፍላጎት መሰረት እንደሚደረግ ለማወቅ ተችሏል። ትራምፕ ከፍተኛ ክልከላ ሊያደርጉበት አስበው በከፍተኛ ጥረት ሲንቀሳቀሱበት የነበረው ሰነድ በሌላቸውና ህገወጥ በሆኑ ሰራተኞች የተሞላ እንደሆነም ሲነገርለት የነበረው በግብርናው ዘርፍ ነው። ይሁንና ግን የዛ አይነቱ ሂደት አሉታዊ ውጤት ሊኖረው መቻሉን በመረዳት የትራምፕ አስተዳደር ሰዎች ነገሩ እንዲቀየር ለማድረግ ከፍተኛ ጥረት ማድረጋቸው ይገለጻል። ከቅርብ ጊዜያት ወዲህ የፕሬዝዳንቱ ሰነድ በሌላቸው የግብርና ሰራተኞች ላይ ያነጣጠረ ጠንካራ መግለጫዎች እየለዘቡ መሆናቸውን ዘገባዎች ያመላክታሉ። ይህ በእንዲህ እንዳለም የትራምፕ አስተዳደር ባለፈው ዓመት ያተመው የዓለም አቀፍ ተማሪዎች ቪዛ ቁጥር እጅግ ያነሰ መሆኑን መረጃዎች ይጠቁማሉ። ዘንድሮም በዋነኝነት የጋዛውን የእስራኤል ዘመቻ በተመለከተ ተቃውሞ የሚያቀርቡትን ጨምሮ የውጭ ተማሪዎች ላይ ከፍተኛ ክትትል እያደረገ መሆኑ ሲነገር ቆይቷል። የትራምፕ አስተዳደር የጋዛውን ጉዳይ ጭምር በተለያዩ ምክንያቶች ዘንድሮ የ6,000 ተማሪዎችን ቪዛ መንጠቁን ለማወቅ ተችሏል። ምንም እንኳን ትራምፕ በኋላ ላይ ሀሳባቸውን ቢቀይሩም ከቻይና የሚያመለክቱ ተማሪዎችን ቪዛ የመከልከል አይነት አሰራሮችን ተግባራዊ ለማድረግ ተሞክረዋል። በመጨረሻም የቅርብ ጊዜ ጥናቶች እንደሚያመለክቱት እስከ 2022 ድረስ በአሜሪካ ወደ 11 ሚሊዮን የሚጠጉ ሰነድ የሌላቸው ስደተኞች ነበሩ ይባላል። ይህም ከጠቅላላው ሕዝብ ቁጥር 3.3 በመቶ የሚሆነውን እንደሚሸፍን ይገለጻል። አብዛኞቹ ሰነድ የሌላቸው ስደተኞች የረጅም ጊዜ የአሜሪካ ነዋሪ መሆናቸው ሲነገር ወደ 80 በመቶ የሚጠጉት ስደተኞች በሀገሪቱ ከ10 ዓመት በላይ የቆዩ ናቸው ይባላል። ግማሽ ያክሉ ከሜክሲኮ የመጡ ሲሆን ጓቴማላ፣ ኤልሳልቫዶር እና ሆንዱራንስ ተከታዮቹን ስፍራ ይዘዋል። ትራምፕ ዳግም ስልጣን ከጨበጡ በኋላ በተለያየ መንገድ እነዚህን ስደተኞች ከአሜሪካ ለማባረር ሙከራ ሲያደርጉ እንደነበር ተስተውሏል። ተንታኞች 1 ሚሊዮን ወይም ከዚያ በላይ ስደተኞችን ለማባረር የሚወጣው ወጪ 10 ወይም 100 ሚሊዮን ዶላር ሊደርስ እንደሚችል ግምት ሲያስቀምጡ እንደነበርም አይዘነጋም። በመጀመሪያ የስልጣን ዘመናቸው 1.5 ሚሊዮን ያክል ሰው ማባረራቸው የሚነገርላቸው ትራምፕም በቀጣይ የስደተኞችን ጉዳይ ችላ ይሉታል ብሎ ማሰብ ከባድ እንደሆነ ብዙዎች ያምናሉ።